አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ደህና ናችሁ ወይ? ከኔ ጋር አለሁ። ዛሬ ደግሞ ይዤላችሁ የመጣሁትኝ አጠር ባለ ቪዲዮ ነው የመጣሁት። እንግዲህ እቺ በምስሏ የምታዩት እህታችን አዲስ አበባ ሰራተኛም ሊኮን ትችላለች እና ደግሞ የዘመድም ልጅ ሊኮን ትችላለች። አላሁ አለም ከነሱ ጋር የተቀመጠችበትን ምክንያት አላህ ነው የሚያውቀው ማለት ነው። ቢሆንም ግን እነዚህ ልጆች እየደበደቧት እያየን ነው። ቪዲዮውን ግን አጥፍተውታል። አሁን ሁሉም ሰው ሸር ስላደረገውና አስቀድመው ዳውንሎድ ስላደረጉት እንጂ እነሱ ቪዲዮውን አጥፍተውታል። እና ወላሂ በጣም ነው የምታሳዝነው። በዚሁ አጋጣሚ እዘመርጋ ልጅ ጥላችሁ የምትመጡ ሰዎች እዘመርጋ አክስት፣ አጎት፣ የአባቴ ዘመድ፣ የእናቴ ዘመድ የሚባል ነገር የወንድሜ ቤት ወንድምሽ ቤት መሆኑን ሳይሆን ማየት ያለብሽ ከሚስቱ ነው ማየት ያለብሽ፣ አብራ የተቀመጠችው ማለት ነው። እህቴ ቤት ስትይ ደግሞ ሌላ ነገር አለ። ስለዚህ ልጃችሁን ትታችሁ ለዘመድ አትምጡ። ልጅ ለዘመድ ተስቶ አይመጣም። አንድና አንድ እናትሽ ካለች ለእናትሽ ነው እንጂ ትተሽ መምጣት ያለብሽ። ልጅሽን አሳልፈሽ ለዘመድ ሰጠሽ ማለት ልጅሽን እሳት አስገብተሽ ነው አንቺ የመጣሽው። ይሄንን ማወቅ አለብሽ ማለት ነው። እና የእሷ እንደውም እንደ አጋጣሚ ብሎ አላህ ብሎላት ነው ቪዲዮ የተቀረጠው። ብዙ ልጆች ያኔ ቪዲዮ የማይቀረጥላቸው የሚሰቃዩ አሉ፣ ሀቂቃ ማለት ነው። እኛ ጋር በጣም ጭካኔ አለ። በሰራተኝነትም ገብተው እንደዚህ የሚሰቃዩ የሚገረፉ አሉ። ብዙ ነገር እያየን ነው። እና ብቻ አላህ ነጃ ይበለን ሁላችንንም፣ አላህ ነጃ ይበላት እሷንም። ሁላችሁም ሸር እያደረጋችሁ ድዊት እያደረጋችሁ ስሩላት። መታገዝም ካለባት ሁላችንም ተባብረን እናግዛታለን። ግን ካለችበት መከራና ስቃይ በቅድሚያ በሰላም መውጣት አለባት። በፌስቡክ፣ በቲክቶክ፣ በዩቱብ ያኔ ባለው ነገር ባላችሁ ነገር ላይ ስሩላት ቪዲዮ ማለት ነው። እቺ ልጅ እነዚህ ልጆች ተይዘው እሷ ከነሱ ቤት መውጣት አለባት። ሰራተኛ ምን ትሆንም የዘመድም ልጅ ትሆን ወጣ መታገዝ ካለባት እንድትታገዝ ማድረግ ነው ያለብን ማለት ነው። ልጆቹ በጣም ጋጥ ወጦች ናቸው። በስርዓት ያላደጉ ባለጌ ልጆች ናቸው ማለት ነውና ለሰው ልጅ ኤክትራም ወይም ደግሞ ክብር ይገባዋል። ያንን የሚባለው ነገር አላወቁም። መከበርም የሚፈልጉ ሰዎች አይደሉም ያኔ ማለት ነው እነዚህ ልጆች። በነገራችን ላይ እሷ እኮ መምታት አያቅታትም። አንገቷን ያስደፋት ምንድነው? ድህነት አይኑ ይጥፋና ድህነት ነው አንገቷን ያስደፋት። በምንም ነገር ከነሱ የሚሻሉ ልጆች አይደሉም እኮ በእድሜም ቢሆን በምንም እንደምታያቸው ህፃን ናቸው እነሱም እሷም ደግሞ እንደዛው። አንዷን ብትወጋት አንዷ ትሮጣለች። ምንም የሚያመጡት ነገር የለም ነበረ። ግን ምን ታረጉታላችሁ? ጊዜ ዳኛ አይደለ? ጊዜ ዝቅና ከፍ ነው የሚያደርገው። ለዛ ነው እና ወላሂ በጣም ነው አንጀቴን የበላችኝ። ያው ቪዲዮውን አልጫንኩትም። ሁሉም ሰው ድዊት እያደረገ ቪዲዮ እየሰራላት ነው። ያልሰራችሁላትም ደግሞ ስሩና ልጅቷ ካለችበት ሁኔታ ወጥታ መረዳት ባለበት መንገድ ላይ ትረዳለች፣ ህይወቷን ታስተካክላለች። አላህ ስቃዋን አይቶ እነሱ ምክንያት አድርጎ ሊሆን ይችላል። ይሄ ቪዲዮ የተሰራው በምክንያት ነው። እነሱ ልጆቹ ቀብጠው የሰሩት ቪዲዮ እሷን ነጃ የማውጫ ቪዲዮ ነው ብዬ ነው የማስበው። ህዝብ እንደዚህ በአንድ ጊዜ ከቆመላት በድምጽ ማለት ነው። እና ለሷ ብርሃን ይዞላት ይሆናል ይሄ ቪዲዮ። እና ሁላችሁም ሸር ያደረጋችሁ ወደሚመለከተው አካል ደርሶ ልጅቷ በሰላም እንድትወጣ። አዲስ አበባ ነው ያሉት የተባለው። ዙሩ የሚያውቃቸው ሰው አይጠፋም። እንደዚህ ሸር ሲደረግ እነዚህ ልጆች ይታወቃሉ። ዘር ይኖራቸዋል፣ ጎረቤት ዘመድ ምናምን እንደዚህ ስለሚኖር ያኔ የሚጠቁም ሰው አይጠፋም። ግን ሸር ማደረግ አለበት እና ሸር አድርጎላችኋለሁ ውዶቼ። አላህ ከእንዲህ አይነት ሙሲባ ይጠብቀን። ፈጣሪ የሰውን ቤት አያሳየን። ሁላችንንም ሰው ቤትም ያለን ነጃ አላህ ይበለን። እሷንም አላህ ነጃ ይበላት። በተለይ አገራችን ላይ ወላሂ በተለይ አገራችን ላይ በጣም የሚያስጠላ ማለት ነው። ከሰራችሁ አይቀር እንደው አላህ ካለ ወታችሁ እድላችሁ መሞከር እንጂ ከሀገር ውጭ አገር ቤት ሰራተኛ ሆኖ መኖር ማለት ቢስሚላ ጀሀነም መግባት ማለት ነው። በ2000 በ3000 በዛ ከተባለ 4000 ነው የሚከፍሉት። በዛ ላይ ስርዓት አልባ ናቸው ሲጀመር ማለት ነው። ለክብር የሚባል የለ
እንደዚህ ተበልቶ አሁን በልታችሁ ነገ ለማታገኙት ምግብ ሂሳብ፣ ሁሉም ነገር በሂሳብ ነው። በጣም ነው የሚያስጠላውና አላህ ነጃ ይበለን ሁላችንንም። እርግጥ የሰው ቤት ያው የሰው ነው የትም ቦታ ቢሆንም፣ ግን ደግሞ እዚህ ሀገር ስትመጡ አንደኛ በደመወዙ ይሻላል፣ ሁለተኛ ደግሞ አላህ መልካም ሰዎችን ከሰጣችሁ ወላሂ እዚህ ሀገር ያኔ ራሳችሁን ቀይራችሁ ትሄዳላችሁ። ኢትዮጵያ ደግሞ እከክ ለእከክ ነው፣ ምንም ትርጉም የለውም። እና እላችኋለሁ ውዶቼ በቃ ያለ እዚህ ድረስ እስኪ ላይክ አድርጉ፣ ላይክ እና ሰብስክራይብ አድርጉ። አላህ ነጃ ይበለን ሁላችንንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ።